ሊዛ የተባለች አንዲት ሴት ጸጥ ባለው መንገድ ላይ አገር ሰላም ብላ ብቻዋን እየተራመደች ሳለ በድንገት አንድ ትልቅ መኪና ከጎኗ መጥቶ ይቆማል። ሁለት ጭንብል ያደረጉ ሰዎችም ከመኪናው ዘለው በመውጣት በኃይል ወደ መኪናው ወርውረዋት ይዘዋት ይሄዳሉ። ምን እየተካሄደ እንዳለ ምንም ፍንጭ የሌላት ሊዛም ምንም እንኳን እየጮች እርዳታ ብትጠይቅም ማንም ይሰማት አልነበረም። ውስጥ የነበሩ ጎረምሶችም ራሷን እስክትስት ድረስ ይደበድቧታል። ከጥቂት ቆይታ በኋላም ስትነቃ ራሷን በአንድ ጠባብ በኮንክሪት ክፍል ውስጥ ታገኘዋለች። እጆቿና እግሮቿ ከመታሰራቸው በተጨማሪ በአንገቷ ላይም ከባድ የብረት ቀለበት ተደርጎባታል። ያለችበትን ሁኔታ ስትመለከትም በጣም አስፈራት። በዚያውን ጊዜ በድንገት ጭንብልና እንግዳ የሆነ ልብስ የለበሰ ሰው ወደ ቦታው ብቅ ይላል። ምንም እንኳን ሊዛ ልታናግረው ብትሞክርም እሱ ግን አንድ ሳህን ምግብ ከፊት ለፊቱ አስቀምጦ ምንም ቃል ሳይናገር ዞር ብሎ ይሄዳል። ይሁን እንጂ ሊዛ በኋላ የውሻ ምግብ መሆኑን ስትመለከት በጣም ደነገጠች። ከዚህ በኋላም ሊዛ የሰው ልጆች ላይ አስፈሪ ሙከራዎችን የሚያደርግ ግዙፍ የወረበሎች ቡድን እጅ እንደወደቀች ተረዳች። ቀናት እያለፉ ሲሄዱም የአእምሯ ሁኔታ በጣም እየተጎዳ ይመጣል። በተለይም እንደ እንስሳት እየተያዘች ስለሆነ ምግቡን ለመንካት እንኳን አልደፈረችም ነበር። ቦታው በየማዕዘኑ የደህንነት ካሜራዎች ተተክሏል። የምታደርገውን ነገር ሁሉ በሱ በኩል እየተመለከቱ ይመዘግባሉ። እናም እያንዳንዱን እንቅስቃሴዋን ይከታተላሉ። የምግብ ሰዓት ሲደርስም እንደተለመደው አንድ ሰው መጥቶ ያንኑ የውሻ ምግብ አስቀምጦ ይሄዳል። በላች አልበላች የሚለው ነገር ምንም አያስጨንቀውም። ልታናገረውና እርዳታ ልጠይቀው ብትሞክር እንኳን ዞር ብሎ አያያትም። ሰዎችም የሊዛን እንቅስቃሴዎች እንዳለ በርቀት ስለሚቆጣጠሩ በእርሷ ላይ ሙሉ ስልጣን ነበራቸው። ከቀን ወደ ቀንም ሊዛ ምግቡና ውሃ ባለመውሰዷ ጤንነቷ በፍጥነት እየተበላሸ ሲመጣ በመጨረሻ ማንኛውንም ነገር ለመብላት የምትፈቅድበት ደረጃ ላይ ደረሰች። ከዚያን ጊዜ ጀምሮ ምግብ የሚሰጣትን ቀን በጉጉት መጠባበቅ ጀመረች። በዚህ ጊዜ እንግዲህ ቀጣዩ ምግብ ሲመጣላት ከርቀት ያስቀምጡላታል። እሷም እንደ ውሻ ወለሉ ላይ እየተሳበች ለመድረስ ትልቅ ጥረት ማድረግ ነበረባት። እንደምንም ከያዘችው በኋላ በጣም ስለ ራባት ሙሉውን ሳህን ጥርግ አርጋ በላችው። የውሻ ይሁን የድመት ምንም ግድ አልሰጣትም ነበር። መኖር ብቻ ነው የምትፈልገው። ሆኖም ግን አሁን በተሰጣት መጠን ስላልጠገበች ሳህኑን ግድግዳው ላይ እየመታች በጩኸት ተጨማሪ ምግብ እንዲሰጧት መለመን ትጀምራለች። ይሁን እንጂ ሰዎቹ የእሷ ሙሉ ቁጥጥር ስለነበራቸው ትንሽ ስህተት ስትሰራ አንገቷ ላይ ባለው ቀለበት በኩል በኤሌክትሪክ ያሰቃዩታል። በመጨረሻም ሊዛ ተስፋ ቆርጣ በከባድ ህመም የተነሳ ራሷን ስታ ወደቀች። በዚህ ሁኔታም ለረጅም ጊዜ ቆየች። ከዕለታት አንድ ቀንም አንድ ሰው ስሟን ሲጠራት ሰምታ ወደዚያ ስትመለከት ከእርሷ ክፍል አጠገብ ባለው ክፍል ውስጥ ሌላ ሰው እንደሷ ታስሮ እንዳለ አወቀች። እዚያም እርስ በእርስ ማውራት ጀመሩ። የልጁ ስምም አዳም እንደሆነና ተመሳሳይ ነገር እንደደረሰበት ተረዳች። በንግግራቸው መሃልም በድንገት ሊዛ የመድኃኒት ተጽዕኖ እንደተሰማት ተገነዘበች። ብዙ እንዳታወራ ሲባልም ምግቧ ውስጥ የሆነ ነገር እየተጨመረላት እንደሆነም አወቀች። በዚህ ጊዜም ሳትፈልግ በግድ እንቅልፍ ወሰዳት። በማግስቱም ከእንቅልፏ ስትነቃ ለመጀመሪያ ጊዜ ከህንፃ ውጪ እንድትወጣ ይፈቀድላታል። በመጨረሻ ሰዓትም ከዚያ በረት ወጥተው ንጹህ አየር ተነፈሱ። በዚህ ጊዜም ቦታው ሙሉ በሙሉ በአጥር የተከበበና በየማዕዘኑ የደህንነት ካሜራዎች እንዳሉ አስተዋለች። ከዚያም ሰዎቹ ልክ እንደ ውሻ እንድትሮጥ ያስገድዷት ጀመር። በዚህ ጊዜም ሊዛ አንድ የማምለጫ እቅድ ማውጣት ጀመረች። ይሁን እንጂ ልክ ወደ አጥሩ እንደቀረበች በአንገቷ ቀለበት በኩል በኤሌክትሪክ ያሰቃዩአት ጀመር። ሊዛም በህመሙ እየጮኸችም ቢሆን አጥሩን ለመድረስ ራሷን ለመቆጣጠር ሞክራ እጇን ብረቱ ላይ እንዳሳረፈች ህመሙ ይበልጥ ጨመረና ራሷን ስታ ትወድቃለች። በኋላም ስትነቃ ወደዚያ ክፍል ተመልሳ ነበር። ከዚህ በኋላም ብቻዋን ማምለጥ እንደማትችል ተገንዝባ ከአዳም ጋር አብረው ለማምለጥና ህይወታቸውን ለማዳን እቅድ ለማውጣት ተነጋግረው ይስማማሉ። መፍትሄ ለማግኘት ሲሉም ጮክ ብለው ያወሩ ጀመር። በድንገትም አንድ ሰራተኛ ገባና እንደ ወትሮ ምግብ ወለሉ ላይ ጥሎላቸው ይሄዳል። መጀመሪያ ላይም አዳም መብላት አልፈለገም ነበር። ምግብ ውስጥ መድኃኒት እየጨመሩባቸው እንደሆነም ለሊዛ ነገራት። ይሁን እንጂ ሊዛ ምግቡን መብላት አማራጭ የሌለው መፍትሄ እንደሆነና ሌላ ምንም አማራጭ ስለሌላቸው ለመኖር መብላት እንዳለባቸው ነገረችው። ነገር ግን አዳም እምቢ ሲል አንድ ሰው ወደ ውስጥ ገባና ራሳቸውን እስኪስቱ ድረስ በኤሌክትሪክ ያሰቃያቸዋል። እስከሚነጋ ድረስም ራሳቸውን ስተው ቆዩ። ከነቁ በኋላም ሊዛ አዳምን ልታናግረው ትሞክራለች። ነገር ግን በመካከላቸው ሁለት ባዶ ክፍሎች ስላሉ ልትደርስበት አልቻለችም ነበር። እርስ በእርሳቸው እንዳይቀራረቡም ሆን ብሎ ያደረጉት ነገር ነበር። ይህ በእንዲህ እንዳለ ሳይንቲስቶቹ ባህሪያቸውን እየተመለከቱና በጥንቃቄ እየተከታተሉ የሚያሳዩትን እያንዳንዱ ለውጥና ምላሽ ይመዘግባሉ። ምግቡ እንደገና ሲመጣላቸውም ጥጋባቸውን ትተው ተስፋ በቆረጠ ስሜት መብላት ይጀምራሉ። በዚያው ቅጽበትም ደስተኛ መስለው እየሳቁ መነጋገር ጀመሩ። ንግግራቸውን እንደጨረሱም ወዲያውኑ መድኃኒቱን መስራቱን ጀመረና እንደ ወትሮም ራሳቸውን ስተው ወደቁ። በዚህ ጊዜ ግን ልክ ከእንቅልፋቸው ሲነቁ አጠገብ ለአጠገብ ባለ ክፍል ውስጥ እንደታሰሩ ተመለከቱ። በዚህም ተገርመው ይበልጥ መቀራረብ ስለሚችሉ ደስተኛ በሆነ መልኩ መነጋገር ይጀምራሉ።
በሚቀጥሉት ጥቂት ቀናት ውስጥም ለየት ያለ ስሜት እየተሰማቸው ይበልጥ መቀራረብ ጀመሩ። በዚህ ሁሉ ጊዜ ግን ጆርጅ የተባለ ሰው ይበልጥ ሲቀራረቡ ተመልክቶ በጣም ተናደደና ጠባቂውን እንዲለያዩ አዘዘው። እነ ሊዛም በኤሌክትሪክ መሰቃየትን ስለፈሩ ወዲያውኑ ለመታዘዝ የተባሉትን አደረጉ። በዚህ ጊዜም ሊዛ በዚህ መንገድ ሊሞቱ እንደሆነ ተሰምቷት ምንም የሚጎልባቸው ነገር ስለሌለ በማንኛውም መንገድ ለማምለጥ መሞከር እንዳለባቸው ትናገራለች። እናም ይህን ማድረጋቸው እዚህ ተቀምጦ ሞትን ከመጠባበቅ ይሻላል። ከዚያም አዳምን አንገቷ ላይ ያለውን ቀለበት እንዲከፍት አሳመነችው። በዚህ ጊዜም ጆርጅ በድምፅ ማጉያዎቹ በኩል በንዴት ይጮህባቸዋል። ይህን ያዳመጠው አዳምም ፈራና ከሊዛ ራቀ። ጆርጅም እስክትረጋጋ ድረስ ሊዛን በኤሌክትሪክ ያሰቃያት ጀመር። የምግብ ሰዓት ሲደርስም ሁለቱም በደስታ ሙልጭ አድርገው በልተው ጨረሱ። ከዚያም መድኃኒቱ እስኪያስተኛቸው ድረስ ማውራት ይጀምራሉ። ሊዛ በተኛችበት ጊዜም ቅዠት ማየት ጀመረች። ከዚያም ስትነቃ አንዲት ሴት ሰራተኛ ከፊታቸው ቆማ ትመለከታለች። አዳምም እድሉን ተጠቅሞ ሴትዮዋን በኃይል ራሷን እስክስት ድረስ ከደበደባት በኋላ ቁልፉን ይዞ የሊዛን የአንገት ቀለበት በፍጥነት ከፈተው። ሰንሰለቶቹንም ከፈታቸው በኋላ ይህ ብቸኛ የማምለጫ እድላቸው እንደሆነ ነገራት። ሊዛን በመጨረሻ ከእርሱ ጋር ለመሄድ ተስማማች። ይሁን እንጂ ልክ አዳም ዞር እንዳለ በሙሉ ኃይላ ጭንቅላቱን መታጣለችው። ከዚህ በኋላም ወደ ካሜራው እየተመለከተች እንግዳ ነገር መናገር ትጀምራለች። ከጥቂት ደቂቃዎች በኋላም ሰራተኞቹ ወደ ውስጥ ገቡና ወደ ሌላ ቦታ ከወሰዷት በኋላ ጆርጅም ለመጀመሪያ ጊዜ ከሴቷ ዶክተር ጋር አብሮ ሊያናግራት ወደ ውስጥ ገባ። ጆርጅም በካሜራዎቹ ስትሰማ የነበረው ድምጽ የእሱ እንደሆነ ሊዛ ገለጸላት። በኋላም እንድትረጋጋና ማውራት እንደሚችሉ ነገራት። በዚህ ጊዜ ግን ስለ ሊዛ አስደንጋጭ ነገሮችን እንረዳለን። እሷ በእርግጥም አደገኛ የአእምሮ በሽተኛ ነበረች። ከአንድ ሰው ጋር ተቀራርባ ከወደደችው የከፋ ነገር ታደርግበታለች። እናም ከዚህ በፊት ከእሷ ጋር የነበረው የመጨረሻ ሰው ሊተዋት ሲሞክር በአሰቃቂ ሁኔታ ገድላው ማንም እንዳያገኛት ወደ ሌላ ከተማ ተዘዋውራ ስሟን ቀየረች። ሰዎቹም ለዛ ነው እዚህ ያመጧትና ከአዳም ጋር ያስቀመጧት። ችግሯን ለመፍታትም የስነ ልቦና ችግሯን እንደገና እንዲቀሰቀስ ፈልገው ነበር። እናም አዳም ከእሷ ጋር ለዘላለም እንዲቆይና እሱን በጭራሽ መልቀቅ እንደማትፈልግ አውቆ ነበር። ከዚህ በኋላም ሊዛ አዳምን ካልወሰዱባት በስተቀር እዚህ እንደምትቆይ ከነርሱ ጋር ስምምነት ታደርጋለች። ሰዎቹም ሊዛን ብቻ ሳይሆን ተመሳሳይ ችግር ያለባቸውን በርካታ ሰዎችን ጠልፈው ይዘዋል። በዚህ ጊዜም ሊዛ አዳም እንደ ጀግና እንደማያትና ከጎኗ ፈጽሞ እንደማይረግ በማመን አዳምን ይዛ ጥሮን ለማለፍ አሰበች። እሱን በሕይወት ለማቆየት ስትልም ይህን ሁሉ ለማድረግ ፈቃደኛ ነበረች። በኋላም ሊዛ ወደ ክፍሏ ተመልሳ ዳግም በሰንሰለት ትታሰራለች። አዳምም ራሱን ከሳተበት ሲነቃ ሊዛ አነጋገረችውና ሸወደችው። ቀደም ሲልም ሊያመልጡ ሲሉ አንድ ሰራተኛ ገብቶ ሁለቱንም እንደደበደባቸውና በዚያም ምክንያት ማምለጥ እንዳልቻሉ ነገረችው። ይሁን እንጂ ሌላ የማምለጫ መንገድ እንደሚያገኙና እሷም ምንም ቢሆን እንደምትረዳው ቃል ገባችለት። በማግስቱም እንደገና ወደ ውጭ ወጥተው አጥሩ ጋር እስኪደርሱ ድረስ መሮጥ ይጀምራሉ። አጥሩም በኤሌክትሪክ የተያያዘ አልነበረም። እሱንም በቀላሉ ካለፉ በኋላ በድንገት የሊዛ የአንገት ማሰሪያ ማነቅ ይጀምራል። በዚህም መተንፈስ አቅቷ ተዝለፍልፋ መሬት ላይ ወደቀች። አዳምም በጣም ስለሚወዳትና ትቷት መሄድ ስላልፈለገ ሊረዳት የተሻለውን ሁሉ መጣጣር ይጀምራል። በተመሳሳይ መልኩ የእሱም የአንገት ቀለበት ማነቅ ይጀምራል። እሱም ተዳክሞ እስኪወድቅ ድረስ ከእሷ ጋር ቆየና ሁለቱም ራሳቸውን ስተው ወደቁ። በኋላም ጆርጅ አዳምን ወሰደና በግል ክፍል ውስጥ ባለው አልጋ ላይ ካሰረው በኋላ መድኃኒቶችን በመርፌ መውጋት ቀጠለ። መርፌዎቹም አስፈሪ ቅዠቶችን እንዲያይ ማድረግ ይጀምራል። በመቀጠልም ጆርጅ ወደ ሊዛ ጋር በመሄድ ተመሳሳይ ነገር ይወጋታል። በተመሳሳይ መልኩ እሷም እንደ አዳም አስፈሪ ቅዠቶችን ማየት ጀመረች። ነገር ግን ከዚህ ጀርባ አንድ አስደንጋጭ ነገር አለ። ጆርጅ ሙሉ በሙሉ ሊዛ ላይ እየተጫወተባት ነበር። ስምምነታቸውን ጥሶ በየጊዜው እየመረዛትና የምትበላው ምግብ ውስጥ የመድኃኒት መጠኑን እየጨመረ ነበር። በዚህም ራሷን ስታ ስትወድቅ የፈለገውን ነገር ያደርግባት ነበር። በዚህ ጊዜም በቤተ ሙከራ ውስጥ ማንም ሌላ ሰው የሚያደርገውን ነገር አያውቅም ነበር። ከዕለታት አንድ ቀንም ዶክተሯ የክፍል ካሜራዎቹ በሙሉ መዘጋታቸውን አስተዋለች። የሆነ ችግር እንዳለም ተሰምቷት ስትፈትሽ ሊዛ ላይ እየደረሰባት ያለውን ነገር ተመልክታ ደነገጠች። ከዚያም በፍጥነት ሊዛና አዳምን ፈታችና ወደ ክፍሎቻቸው መለሰቻቸው። በኋላም ጆርጅ ተመልሶ ካሜራው ላይ ሲያያቸው በጣም ደነገጠ። ለምን እንደፈታቻቸውም ዶክተሯን ሲጠይቃት ዶክተሯ ሙሉ እቅዱን እንደምታውቅና ይህንንም ለአለቃቸው ዶክተር ሁሉንም ነገር እንዳሳወቀች ተናገረች። ይባስ ብሎም አለቃቸው መንገድ ላይ እንደሆነችና ለሰራው ነገር ሁሉ ዋጋ እንደሚከፍል አሳሰበችው። ዶክተሯም እዚያ ስትደርስ ጆርጅን ተወቅሰው ጀመር። ህጉን እንደጣሰና የድርጅቱን እቅድ እንዳበላሸ ነገረችው። እነዚያ ሊዛን ይወጋቸው የነበሩ መድኃኒቶችን እንዲጠቀም በጭራሽ እንዳልነገሩትና ሙከራውን ሙሉ በሙሉ እንዳቆሙት ተናገሩ። በኋላም ዶክተሯ ከሊዛ ጋር ብቻዋን ለማውራት ወሰነች።
አዳምም እንደሷ ሰለባ እንደሆነ በመጥቀስ እንድትተው ልታሳምናው ሞከረች። አዳምም እስካሁን እዚህ የቆየው ቀደም ሲል እሱ እስካለ ድረስ እኔም እዚህ ቆያለሁ በሚል ስምምነት ውስጥ ስለገቡ ነበር። ይሁን እንጂ አሁን ዶክተሯ እሱን ወደ መደበኛ ህይወቱ መመለስ እንዳለበትና እሷ ግን ፖሊስ በየቦታው እየፈለጋት እንደሆነ በመጥቀስ ልታስፈራራት ትሞክራለች። በዚህ ጊዜም ሊዛ በከባድ ንዴት ወደ አውሬነት ተለውጣ ዶክተሯን ማነቅ ትጀምራለች። በሚያሳዝን መልኩም ከገደለቻት በኋላ አስክሬኑን በማቀዝቀዣ ክፍል ውስጥ ደበቀችው። ከዚህ በኋላም ወደ ካሜሮቹ እየጮኸች ችግሩን በራሷ መንገድ እንደፈታች መናገር ጀመረች። ማንም በመንገዳቸው እንደማይገባና ጥናታቸውን አሁን መጨረስ እንደሚችሉ ተናገረች። በዚህ ጊዜም ሌላኛው ዶክተር ወደ ውስጥ ገብቶ ሊዛን ለማረጋጋት ሞከረ። አዳም በእርግጥ እንደሚወዳትና ቁጣዋን መቆጣጠር እንዳለባት ነገራት። በዚህ ጊዜም ከዚህ ሁሉ ጀርባ ያለችው ሊዛ እንደሆነች እንረዳለን። ይህን ሙከራም ከመጀመሪያው ጀምሮ የጠነሰሰችው እሷ ስትሆን አብራ መሆን የምትፈልጓቸውን ወንዶች ትመርጣለች። ከዚያም በኃይል እዚህ ታመጣቸዋለች። ወደ ክፍሏ ተመልሳ በኋላም አዳም ከተኛበት ሲነቃት ትወናዋን ቀጥላ ዛሬ ማታ ከዚህ ማምለጥ እንዳለባቸው አሳምነችው። በሌላ በኩል ደግሞ ጆርጅ ካሜራዎቹን እየፈተሸ ሳለ ሊዛ አስክሬኑን የደበቀችበትን ቦታ ያገኘዋል። በፍጥነትም ከማቀዝቀዣው ሊያወጣ ሲሄድ ዶክተሯ አሁንም በሕይወት እንዳለች አይቶ ደነገጠ። እሷም እንዲረዳት ማጸን ጀመረች። ይሁን እንጂ በዚህ ሰዓት ምንም ነገር ከማድረጉ በፊት ሳይታሰብ አንድ ትልቅ ሳጥን ከመደርደሪያው ላይ ወድቆባት እስከ ወዲያኛው ይሸኛታል። በዚህ ጊዜም ሌላኛው ዶክተር ወደ ውስጥ ገብታ አስከሬኑን ወለሉ ላይ ስትመለከት በድንጋጤ መጮህ ትጀምራለች። ጆርጅም ሌላ ችግር እንዳትፈጠር ሲል ቀልጠፍ ብሎ ያዛትና በፍጥነት መድኃኒት ወቅቶ አደንዝዛት። ይህ በእንዲህ እንዳለ ሊዛ ባላት ቁልፍ የአዳምን ሰንሰለት ለመክፈት ስትሞክር እንመለከታለን። አዳምም ግራ ተጋብቶ ቁልፉን ከየት እንዳገኘችው ሲጠይቃት ሊዛ ማሰብ እንዲያቆምና አሁን ከዚህ መሄድ ስላለባት እንዲንቀሳቀስ ነገረችው። በዚህ ጊዜም ለመሮጥ ሲሞክሩ ጆርጅ በካሜራዎቹ በኩል ተመልክቶ የአንገታቸውን ማሰሪያ አክቲቬት በማድረግ መሬት ላይ እስኪወጡ ድረስ ያሰቃያቸው ጀመረ። ከዚህ በኋላ አዳም ራሱን ከሳተበት ሲነቃ ራሱን ወንበር ላይ ታስሮ ያገኘዋል። ከሱ ፊትም ሴቷ ዶክተር ታስራለች። በዚህ ወቅትም ዶክተሯ ሁሉንም ነገር ለመናዘዝ ወሰነች። ሊዛ ሁሉንም ነገር ከመጀመሪያው ጀምሮ እንዳቀደችና እሷን እንዲወዳት ብቻ ይህን ሀሳብ የፈጠረች እብድ ሴት እንደሆነች ሲያውቅ በጣም ደነገጠ። በእቅዱ መሰረትም እርስ በእርሳቸው ተዋደው ከዚህ አብረው ማምለጥ ነበረባቸው። ግን ጆርጅ ሁሉንም ነገር አበላሸ። ይህን ሁሉ ነገር ያዳመጠው አዳምን በጣም ተናደደና ሊዛን እየጠራ መጮህ ይጀምራል። በዚህ ጊዜ ግን ሊዛ በካሜራዎቹ ፊት ወንበር ታስራ ነበር። እቅዷ በመበላሸቱና አዳም እውነቱን በማወቁ በንዴት እየተንቀጠቀጠች ነው። በዚህ ማለም ጆርጅ ወደ ውስጥ ገባና እንደሚወዳትና ከእርሱ ጋር ከቆየች እቅዷንም ከተወች ከዚህ እንደሚያስወጣት ይነግራታል። በተጨማሪም ሚስጥሯን እንደሚጠብቅላት የአእምሯን ጤናም እንዲሻሻል እንደሚረዳት ቃል ይገባል። ይሁን እንጂ ሊዛ እሱን ፈጽሞ መውደድ እንደማትችል ስትናገር ጆርጅ ወደ ሁሉም ታሳሪ ወንዶች ጋር ወስዶ ይቀላቅላታል። እናም በቀላቸውን እንዲወጡባት ለእነሱ አሳልፎ ለመስጠት ወሰነ። ይሁን እንጂ ሊዛ ይህን ስትመለከት የፈለገውን ነገር ሁሉ እንደምታደርግና እዚህ እንዳይተዋት ተስማማች። እናም ለመጨረሻ ጊዜ አዳምን ልታናገረው እንደምትፈልግ ነገረችው። በዚህ ጊዜም አዳምን ስታየውና አሁን እንደሚጠላት ስትገነዘብ የበለጠ እብደቷ እየባሰ በመሄድ ከጆርጅ የአንገት ቀለበቱን መቆጣጠሪያ ተቀበለዋለች። ጆርጅም በዚህ ጊዜ ከእርሷ ጋር አንድ ስምምነት አደረገ። አዳምንና ዶክተሯን ከመሄዳቸው በፊት መግደል እንዳለባት ነገራት። በዚህም ሊዛ ልቧ ለሁለት ተከፈለ። መሄድ ትፈልጋለች፣ አዳምን ግን መግደል አትችልም። በታላቅ ግራ መጋባት ላይ ሆናም ቢያንስ እሱን እንዲለቅላት ጆርጅን ለማሳመን ሞከረች። ምክንያቱም አዳም ምንም ነገር የሚያውቅ ምንም ላይ እጁ የሌለበት ሰው ነበር። ይሁን እንጂ ጆርጅ ምንም አይነት የሰው ማኝ ለመተው ስላልፈለገ ሁኔታውን ይበልጥ በማባባስ ሁሉም ታሳሪዎች ላይ የነበረውን የአንገት ቀለበት አክቲቬት ያደርገዋል። በዚህም በተቋም ውስጥ የነበሩትን ታሳሪዎች አንድ በአንድ መግደል ጀመረ። ሀሳቡም ቦታውን ሙሉ በሙሉ ለማቃጠልና ምንም ማስረጃ ላለመተው ነበር። በዚህ መንገድም አዳምን በአንገት ቀለበቱ አማካኝነት ሞተ። በዚህ መሃል ግን ጆርጅ ሳያስበው የሊዛንም የአንገት ቀለበት አክቲቬት እንዳደረገ ሲገነዘብ ደነገጠ። ነገርየውም ሊዛን ማነቅ ሲጀምር እሷን ለማዳን የተቻለውን ሁሉ መጣጣር ይጀምራል። ሊዛም ይህን አጋጣሚ በመጠቀም ሳያስበው አጠቃችው። ደብድባው ጥላ ቁልፉን ይዛ ራሷን ከፈታች በኋላ በሕይወት የተረፈችውን ሴት ዶክተሯን ይዛ ወደ ሌላ ቦታ ይሸሻሉ። ይሁን እንጂ ጆርጅ በቀላሉ ነበር ያገኛቸው። ወደ ሊዛ ጋር እየተቃረበ ሲመጣ ጓደኛዋ ከኋላው ተጠግታ ክፉኛ መታጣለችው። ከዚህ በኋላም በሰንሰለት አስረው ተመሳሳይ የአንገት ቀለበት በአንገቱ ላይ ካደረጉ በኋላ ለሰራው ክህደት ሁሉ አሰቃይተውት በአሰቃቂ ሁኔታ ይገሉታል። ከዚህ በኋላም አንድ አስደጋጭ ነገር ተከሰተ። እብዷ ሊዛ ዶክተሯንም ለማስወገድ ወሰነች። ዶክተሯ ልትገዳኝ ትችላለች ብላ ስለፈራች ብቻ ክፉኛ መታ ከጣለቻት በኋላ የእሷን ልብስና መታወቂያ ወስዳ በእሷ ስም አዲስ ሕይወት ለመጀመር ወሰነች። ከዚያም ከመውጣቷ በፊት መላ ሕንፃውን በእሳት ስታቃጥልና በአዲስ መንፈስ ከዚያ ስትሄድ እያስመለከትን ታሪካችን ይጠናቀቃል።